ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠለን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ መረጃዎችን ከራሳችን ምልከታና ትንታኔ ጋር በማካተት ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ተቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎች ወዳጆቻችንም ዝግጅቶቻችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያው ዝግጅታችን እንግዲህ ኢሳያስ በላይን ይመለከታል። የአማራ ባንክ ሰራተኛ የነበረው ኢሳያስ በላይ በፌዴራል ፖሊስ እና ደህንነቶች ከቤቱ ተወስዶ ከታሰረ በኋላ ሞቶ መገኘቱ የሚዘነጋ አይደለም እና ያንን ጥቃት በኢሳያስ በላይ ላይ ያደረሱትን ጉዳት ለማድበስበስ ጥረት ቢያደርጉም በጀግናው ጋዜጠኛ ኤልያስ መሰረት አማካኝነት ከእንደገና ተድበስብሶ የነበረው ጉዳይ ወደ ሚዲያ መጥቶ ብዙዎችን አነጋግሯል። እጅግ በሚያሳዝን መልኩ ተጽፎ የኤልያስ መሰረት ሚዲያ በሆነው በመሰረት ሚዲያ መውጣቱ የሚረሳ አይደለም። በነገራችን ላይ ኤልያስ መሰረት እያደረገ ላለው አስተዋጽኦ ላመሰግነው እወዳለሁ። እንደ ግሩም ጫላ አይነት ጋዜጠኞችን ባየንበት ዘመን እንደሱ አይነት ጋዜጠኛ ለሙያው የታመነ ለሕዝቡ የታመነ ለእውነት የታመነ ጋዜጠኛ ማግኘት መታደል ነውና ላመሰግነው እወዳለሁ። በጣም በርካታ ስራም እየሰራ ስለሆነ ማለት ነው። እና እንግዲህ ከዛ መረጃ በኋላ በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ የሚባለው ህጋዊው አባት ወርቤ ዛሬ መግለጫ አውጥቷል። ኢሳያስ በላይ በሳምባ ምች ሙቶብኝ እንጂ ገድየው አይደለም የሚል ነው ያወጣው መረጃ ሲጨመቅ። ኢሳያስ በላይ በሳምባ ምች ሙቶብኝ እንጂ ገድየው አይደለም። አዋሽ አርባ ወስጄ እንግዲህ አዋሽ አርባ ማለት ሲኦል ነው፣ ምድራዊ ሲኦል ነው። ጓንታናሞን የሚያስንቅ እጅግ ዘግናኝ የሆነ ቦታ ነው እና እዛ ወስጄ ላስረው ስሞክር በሳምባ ምች ሙቶብኝ ነው የሚል መግለጫ ነው ያወጣው። እንደ እውነቱ ከሆነ ግን ኢሳያስ በላይ የሞተው ተደብድቦ ነው። የሐኪም ማስረጃ አምጥቶ የኢትዮጵያ ፌዴራል ፖሊስ ቢያያይዝም ይህንን ማድረግ ለእነሱ የሚከብዳቸው አይደለም። እንኳን በመንግስት ደረጃ ላለ አካል ቀርቶ ግለሰቦችም የሚያሰሩት ስለሆነ ማለት ነው። ዛሬ ሀብት ያላቸው ሰዎች በሙሉ በአጠቃላይ ኢትዮጵያ ውስጥ የሚሰጠው ሰርቪስ ገንዘብ ቤዝድ ሆኗል። ስለዚህ የሐኪም ማስረጃ የተሳሳተ የሐኪም ማስረጃ ማውጣት ያን ያህል የሚከብድ አይደለም። እውነቱ ግን ኢሳያስ በላይ የተገደለው ተቀጥቅጦ ነው። ተቀጥቅጦ ስለመገደሉ ሚስጥሩን ያወጣው ፖሊስም ተሰውሯል። ያለበት አይታወቅም። ምናልባት ገለውን ሊሆን ይችላል። ያንን ፖሊስ ለመጀመሪያ ጊዜ ኢሳያስ በላይ እዚህ ቦታ ላይ እንደዚህ ተደርጎ ግፍ ተሰርቶበት ተደብድቦ ሞቷል በማለት ሚስጥሩን ያወጣው ለሚዲያዎች እሱም ተሰውሯል። ምናልባት ገለውትም ሊሆን ይችላል። ሌላ ቢቢሲ ይህንን ጉዳይ ሰምቶ ቤተሰቦቹንም በማነጋገር ዘገባ ለመስራት ጥረት እያደረገ ነበር። ወዲያውኑ ግን በመንግስት ኃይሎች ቤተሰቦቹ የማስፈራራት ስራ ሲሰራ ነበር። ቢቢሲ እንዳይዘግበው ተቀጥቅጦ ሲገደል የተመለከቱ 4 የኢንሳ ባለሙያዎች አሁንም በስር ላይ ይገኛሉ። ኢሳያስ በላይ ተቀጥቅጦ ሲገደል የተመለከቱ 4 የኢንሳ ባለሙያዎች አሁንም በስር ላይ ናቸው ያሉት። ምናልባት ለወደፊት ማስረጃ እንዳይሆኑ ብሎ ከእስር ቤት አውጥቶም ሊገላቸው ይችላል። ይህ አገዛዝ የማያደርገው ነገር ስለሌለ ሊገላቸው ይችላል። በተረፈ ይሄን አገዛዝ በህግ ተጠያቂ ለማድረግ ቶርቸር ምናምን የፈጸማቸውን ነገሮች መዘርዘር አስፈላጊ ላይሆን ይችላል። በአሁኑ ሰዓት ላይ ወደ አዋሽ አርባ እየወሰደ በወንድሞቻችን ላይ የፈጸመው ግፍ በራሱ በቂ ነው። አዋሽ አርባ ሰዎችን ማሰር ከቶርቸር የሚተናነስ አይደለም። በጉጠት ጥፍር ከመንቀል ከማኮላሸት የሚበልጥ እንጂ የሚያንስ አይደለም። በጣም ዘግናኝ የሆነ ቦታ ነው። ከሰሞኑ ሰምታችኋል። ለምሳሌ ለመሰረታዊ ወታደራዊ ስልጠና ወደ አዋሽ አርባ ከተላኩ የቀበሌ አመራሮች መካከል 7ቱ ሞተዋል። 7ቱ ሞተው ወደ ቤተሰቦቻቸው አስክሬናቸው ተልኳል። ሙቀቱን መቋቋም ስላልቻሉ፣ የአየር ንብረቱን መቋቋም ስላልቻሉ፣ ሕክምና ማግኘት ስላልቻሉ
7 አመራሮች ሞተዋል። እና እንግዲህ አመራር በዚህ ደረጃ ከሞተ እስረኛ ተብለው ደግሞ እዛ የሚወሰዱት በጣም ብዙ ግፍ ነው የሚፈጸምባቸው። ውጭ ላይ ለምሳሌ ትኩስ መቃብር የሚመስል እያሳዩ ሽንት ቤት ሊወጡ ወንድሞቻችን ሲወጡ ማለት ነው። ይኸው እዚህ ጋር ትናንትና በዚህ ጉዳይ ላይ ምርመራ ለማድረግ ስንሞክር እውነቱን ሊናገር ባለመፈለጉ የተነሳ ይኸው ደፍተነዋል። ተመልከት፣ ይህንን ትኩስ አፈር ትመለከተዋለህ። እዚህ ውስጥ ያለው አስከሬን ነው እያሉ የስነ ልቦና ጥቃት ሁሉ ሲፈጽሙ ነበረ። በተረፈ እንግዲህ በአመራሮቹ ላይ የደረሰው ጉዳይ በእስረኛ ላይ ሲሆን ደግሞ ምን ሊከሰት እንደሚችል አስቡት። 7 አመራር ከሞተ ሲታሰሩ አዋሽ አርባ ሲጓጓዙ ከነበሩ ወንድሞቻችን ደግሞ ምን ያህል ሊሞት እንደሚችል መገመት አይከብድም። በተረፈ የ7ቱ አመራሮች ጉዳይ ለአብይ አህመድ የተከፈለ መስዋዕትነት እንበለው ይሆን? ለአብይ የተከፈለ መስዋዕትነት መቼም ለሀገር የተከፈለ ሊሆን አይችልም። አንድ ማቶ ንጉስ ወደ 4 ኪሎ ከገባ ጊዜ አንስቶ ኢትዮጵያውያን ያልከፈሉን ነገር አልነበረም። አሁን አመራሮቹ ዋጋ መክፈል ጀምረዋል። አብይ አህመድ እስካሁን ኢትዮጵያን ህዝቧን ዋጋ ሲያስከፍል ነበረ። አሁን ደግሞ ብልጽግናን ዋጋ እያስከፈለው ነው። አመራሩን ዋጋ እያስከፈለው ነው። እስካሁን ኢትዮጵያ ላይ ለፈጸመው ህዝቧ ላይ ለፈጸመው ግፍ አጸፌታው ተመልሶ ወደ ብልጽግና እየሄደ ነው እና የብልጽግና አመራሮችም ጭምር ለአብይ አህመድ ዋጋ መክፈል ጀምረዋል። ሁለተኛው መረጃችን በመንግስት ቁጥጥር ስር የዋሉ የሲቪክና የሙያ ማህበራትን ይመለከታል። ይሄ ርዕስ በጣም ትልቅ ርዕስ ነው። በነገራችን ላይ በጣም ትልቅ ርዕስ ነው። አገዛዙ ትኩረት ሰጥቶ የሚሰራበት ጉዳይ ነው። አንድ የሙያ ማህበር፣ አንድ ሲቪክ ማህበር ሲቋቋም ልክ የፖለቲካ ፓርቲዎች ሲቋቋሙ የእርሱን አባላቶች፣ ደጋፊዎች አስርጎ እንደሚያስገባው ሁሉ የሙያ ማህበራትንም ላይ ተመሳሳይ ጥቃት ሲፈጽምባቸው ነበረ። በመሆኑም አብዛኛው የሙያ ማህበር፣ አብዛኛው ሲቪክ ማህበር አሁን በአመራርነት ላይ የተቀመጡ ሰዎች ያገዛዙ ቀኝ እጆች ናቸው። ብዙዎች ትኩረት አልሰጡትም። ለዛም ነው በኢትዮጵያ ምድር ላይ በጣም ብዙ ነገር እየተፈጸመ ቢሆንም የትኛውም ሲቪክ ማህበር ግን ፈንክሽናል አይደለም። የትኛውም የሙያ ማህበር ፈንክሽናል አይደሉም። መስራት ያለባቸውን ስራ እየሰሩ አይደሉም። ለምሳሌ የሙያ ማህበራትን በተመለከተ በጤናው ዘርፍ ብቻ ከ25 በላይ የሙያ ማህበራት አሉ። ከ25 በላይ። ከነዚህ መካከል ስራ እየሰራ ያለው የትኛው ነው? አሁን ላይ የጤና ባለሙያዎች ጥያቄ ገፍቶ በመምጣቱ የተነሳ አንዳንዶች እንቅስቃሴ እያደረጉ ቢሆኑም አብዛኞቹ ግን እንቅልፍ ላይ ናቸው ማለት ይቻላል። ከዚህ ጋር በተያያዘ የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት የሆነው አቶ ዮናታን ዳኛው በቁጥጥር ስር መዋሉ የሚታወስ ነው እና ብዙ ነገርም ሲሰራ የነበረ ፕሬዝዳንት ነው፣ የማህበር ፕሬዝዳንት ነው። ይሁንና አሁን ለጥለስ ሚዲያ የደረሰው መረጃ የሚያመላክተው ይህንን ሰውዬ ወስደው ካሰሩት በኋላ ብዙ የማስፈራራት ስራ ፈጽመውበታል። ወደ አዋሽ አርባ እንወስድሃለን፣ እንገላለን የሚል ዛቻ ሁሉ ተሰንዝሮበታል። ምንም እንኳን ሲወጣ ከመታሰር ባለፈ የተፈጸመብኝ ግፍ የለም በማለት ቢናገርም ግን ብዙ ማስፈራሪያና ዛቻ ሲያስተናግድ መክረሙን የደረሰ መረጃ ያመለክታል። እንግዲህ እንደዚህ አይነት ሰዎች ያው ተገደው ነው እንጂ ብዙ ጊዜ የዚህን አገዛዝ ባህሪ ከመረዳት አንጻር ክፍተት አለባቸው። እስካሁን ድረስ አብይ አህመድ ጋዜጠኞችን፣ አክቲቪስቶችን፣ አንዳንድ ፖለቲከኞችን ነበር ሲያስር የነበረው። የሙያ ማህበራት ፕሬዝዳንቶች፣ አመራሮች ግን አልነበሩበትም ፖለቲካው ውስጥ። አቶ ዮናታን ዳኛውን ካሰሩ በኋላ አዋሽ አርባ እንወስድሃለን፣ የመጣኸው ስልጣናችንን ለመንጠቅ ነው። በስልጣናችን ላይ መጣሃል። በስልጣናችን ላይ ከመጣህ ደግሞ እንኳን አንተን ይቅርና ብዙዎቹ ዋጋ አስከፍለናል። እነ ሃጫሉን እያነሱ ማለት ነው። እነ ሃጫሉ ሁንዴሳን፣ እነ ሰዓረ መኮንንን፣ እነ ኢንጂነር ስመኘው በቀለን ሌሎችንም በማስታወስ በስልጣናችን ከመጣ ማናስወግደው ኃይል የለም። በብዙ ልፋት በብዙ ትግል የተገኘ ስልጣን ነው። ስለዚህ ዋጋ ትከፍላለህ፣ ይቅርብህ፣ ወጥተህ ይህን ጉዳይ ማቀዝቀዝ አለብህ በመባሉ የተነሳ መጨረሻ ላይ እሱም አስቦ ተስማምቶ መውጣቱን የደረሰን መረጃ ያመለክታል። እንግዲህ ከወጣ በኋላ ሰውየው የገባውን ቃል ይፈጽማል አይፈጽም የሚለው ጉዳይ ሌላ ጉዳይ ነው። በጊዜ ሂደት
የምናየው ነው። በበኩሌ ግን አቶ ዮናታን ዳኘውን ይቅርብህ ማለት እወዳለሁ። ይቅርብህ፣ ሌሎቻችንም ብንሆን ይቅርብህ ልንለው እንወዳለን። ይህ ጥያቄ በጤና ባለሙያዎች የሚቆም አይደለም። መላው የኢትዮጵያ ሕዝብ አሁን ላይ የዳቦ ጥያቄ አለው። የትኛውም ሲቪል ሰርቫንት በሉት የግል ሰራተኞች በሏቸው ጥያቄ የሌለው የለም። ስለዚህ የጤና ባለሙያዎችን ጥያቄ በዚህ ረገድ ተጋግሎ ከቀጠለ በኋላ እሱን ለማብረድ መሞከር ልክ አይደለም። ይህም ብዬ ወደ ሙያ ማህበራቱ ስመለስ በቀጣይነት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንትን ምሳሌ ማድረግ እንችላለን። አቶ ካሳሁን ፎሎን ምሳሌ ማድረግ እንችላለን። እንግዲህ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ነው አቶ ካሳሁን ፎሎ። እስካሁን ድረስ ምን ስራ ሰራ? ለሰራተኞች ምን ስራ ሰራ? ለተሰጠው ኃላፊነት ምን ስራ ሰራ? እስካሁን ድረስ ሲያገለግል የነበረው ብልጽግናን ነው ሲያገለግል የነበረው አገዛዙን ነው ሲያገለግል የነበረው። የሰውዬ ብዙ ጥያቄዎች ገፍተው ቢሄዱም እሱ ጋር ሲደርሱ ይቆማሉ። ለምን? አገዛዙ አብዛኛውን የሙያ ማህበር፣ የሲቪክ ማህበር እና የመሳሰሉትን የአመራርነት ቦታዎችን ስለያዘ ማለት ነው እና በእኔ እምነት አቶ ካሳሁን ፎሎ ለአገዛዙ ቀኝ እጅ ሆኖ ሲያገለግል ነው የኖረው። ማንነትን መሰረት ባደረገ መልኩ ሰራተኞች ሲባረሩ፣ ለዚያውም በአዲስ አበባ ምድር ላይ ይሄ መስሪያ ቤት ኢትዮጵያን አይመስልም እየተባለ ሰራተኞች ሲባረሩ፣ ከዛ ኢትዮጵያን በሚመስል መልኩ እየተባለ ደግሞ ብቃትን መሰረት ባላደረገ መልኩ፣ እኩልነትን መሰረት ባላደረገ መልኩ ሌሎች ደግሞ አላግባብ ሲቀጠሩ ቁጭ ብሎ ሲመለከት ነበር። የኢትዮጵያ የግል ሰራተኞች፣ የመንግስት ሰራተኞች መኖር አቅቷቸው ሲቸገሩ፣ ሲንገበገቡ ማህበሩ ግን አንድም እንቅስቃሴ አድርጎ አያውቅም። ለምን ካላችሁ የአገዛዙ አገልጋዮች ስለሆኑ። ሌላ የኢትዮጵያ መምህራን ማህበርን መመልከት ይቻላል። ከኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ባለፈ ዛሬ ለምሳሌ የመምህራን ማህበር ያወጣውን ደብዳቤ አይታችሁ ከሆነ በጣም ነው የምታዝኑት። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮናስ በንቲ አገዛዙ ያቀረበውን አቤቱታ ስታነቡ በጣም ነው የምትገረሙት። በጣም ሻሎ የሆነ ደብዳቤ በዩኒቨርሲቲ ያሉ መምህራን ቤት ይፈልጋሉ። በዚህ ዓመተ ምህረት ቃል ተገብቶላቸው ነበር። ስለዚህ ያ ቃል የተገባላቸው እንዲፈጸም እንጠይቃለን። የዩኒቨርሲቲ መምህራን ቤተሰቦቻቸው ሕክምና የነጻ ሕክምና እንዲያገኙ፣ ሌሎች ቦታዎች ላይ የውርጫ በል ሳይቀር መምህራኖች ይከፈላሉ። የኛ ግን እየተከፈላቸው ስላልሆነ ይሄ ነገር ቢታሰብበት የምትል ልስልስ ያለች ደብዳቤ ከኢትዮጵያ መምህራን እያስተናገዱ ካሉ ችግር ጋር ሊጣጣም የማይችል ደብዳቤ ጽፏል። ይህንን ደብዳቤ ሲመለከቱ አብዛኞች መምህራን ኢቨን የኢትዮጵያ ሌክቸረርስ አሶሲዬሽን የሚል የፌስቡክ ገጽ አለ፣ እሱም አጋርቶታል። የኢትዮጵያ መምህራን ማህበር በመንግስት የተጠለፈ ስለሆነ የራሳችንን አሶሲዬሽን መመስረት አለብን በማለት ሀሳቡን አጋርቷል። ወደ ዳያስፖራ አሶሲዬሽን እንምጣ። ወደ ዳያስፖራ አሶሲዬሽን ስንመጣ ራሱ በአገዛዙ ቁጥጥር ስር ወድቀው እናገኛቸዋለን። አብዛኞቹ የአማራ ማህበራት በውጭ ሀገር የሚገኙ በጣም በርካታ ማህበራት ነው ያሉት፣ በነገራችን ላይ በጣም ብዙ እና እነዛ ሁሉ ማህበራት ግን ተበጣጥሰው የቀሩት ፈንክሽናል ሳይሆኑ የቀሩት በአገዛዙ ቁጥጥር ስር የዋሉ በመሆናቸው ነው። እነዛ ማህበራት ሲመሰረቱ አማርኛ ተናጋሪዎች ግን ጸረ አማራዎች አማራ መስለው አመራርነት እንዲገቡ ይደረጋል። ከዛ ከውስጡ ነው ጠፍንገው ይዙታል። ለዛም ነው ለወገናቸው ድምፅ መሆን ያልቻሉት። ለዛም ነው አሁን ላይ ድጋፍ የሚባል ነገር የተቋረጠው። ማህበራቱ በአገዛዙ ሰዎች በመጠለፋቸው የተነሳ ነው እና ምናልባት የለንደን አማራዎች ካልሆኑ በስተቀር ለንደን አካባቢ ያሉ ማህበራት ካልሆኑ በስተቀር የለንደን ፋኖዎች ካልሆኑ በስተቀር አብዛኛው አሁን በመላው ዓለም የሚኖረው አማራ እንቅልፍ ላይ ሊሆን የቻለው ደግሞ ማህበራቱ ስራ መስራት ባለመቻላቸው ነው። ማህበራቱ ስራ መስራት ያልቻሉት ደግሞ አመራሮቹ አማርኛ ተናጋሪ አማራ ያልሆኑ ጸረ አማራዎች ስለሆኑ ነው። ይሄ መታወቅ አለበት። በተረፈ መፍትሄው ምንድነው? የሙያ ማህበራት፣ የሲቪክ ማህበራት ማጥራት መቻል ከብልጽግና ቁጥጥር ስር እንዲወጡ ማድረግ፣
መንግስትና ማህበራት እንዲለያዩ ማድረግ ነው መፍትሄው። አመራሮቹን መገምገም ያስፈልጋል። በተለይ ሀገር ውስጥ ያለውን እንኳን ማጥራት በጣም ከባድ ነው። አገዛዙ የህልውና ጉዳይ አድርጎ ስለያዘው እሱም ማጥራት ሊከብድ ይችላል። በውጭ ሀገር ያሉ ግን በውጭ ያሉ የዲያስፖራ ማህበራት አመራሮቻቸውን የመገምገሚያ ጊዜያቸው አሁን ነው። እነዛም ማህበራት ተቆጣጥረው የማይለቁ ከሆነ ሌሎች ማህበራት መመስረት ያስፈልጋል። ወገኖቻችሁ እየተጨፈጨፉ ናቸው። አርሶ አደሮች ዛሬ በማዳበሪያ እጦት፣ በምርጥ ዘር እጦት እየተበዘበዙ ነው። ያው እንደምታዩት ነው። መከላከያ ነው የሚያከፋፍለው በፈለገው ዋጋ ደስ ባለው ለፈለገው አርሶ አደር ሂድ ከዚህ ብሎ ያባርረዋል፣ ለፈለገው ይሰጣል። እና ህዝባችን ከፖለቲካዊ ጦርነት ከወታደራዊ ባለፈ በኢኮኖሚው ጭምር ከፍተኛ የሆነ ጫና እየተደረገበት ነው። የአማራ ህዝብ በታሪኩ አይቶት የማያውቀውን ከ16ኛው ክፍለ ዘመን ወዲህ አይቶት የማያውቀውን ግፍ እያስተናገደ ስለሆነ እነዚህም ማህበራት ማጥራት ከተቻለ ማጥራት ካልተቻለ ደግሞ እንደ አዲስ መመስረት ያስፈልጋል። ወደ ቀጣዩ መረጃ ስንሸጋገር የጠላት አዲሱ ስልትና የመመከቻ አቅጣጫዎች የሚል ሰነድ ብልጽግና አዘጋጅቶ ለቆብናል እና እዛ ሰነድ ላይ ምስጢር መጠበቅ ያስፈልጋል፣ ድርጅታዊ ግዴታዎችን መወጣት ያስፈልጋል የሚል ቢሆንም ወዲያው ግን አመራሮቹ ከስብሰባ እንደወጡ ይሄ ሰነድ እንደደረሳቸው አሳልፈው በትነውታል። የጠላት አዲሱ ስልትና የመመከቻ አቅጣጫዎች እና ርዕሱን ስትመለከቱ ብልጽግና ከአጥቂነት ወደ ተከላካይነት መሸጋገሩን ትረዳላችሁ፣ ወደ መመከት መሸጋገሩን ትረዳላችሁ። እና በዚህ ሰነድ ላይ የተጠቀሱ መካከል አንዳንዶቹን ብቻ ወደ እናንተ ሳቀርብ የጠላት አዲሱ ስልት በሚል ርዕስ የደፈጣ ውጊያን ከህዝባዊ አመፅ ጋር ማስተሳሰር ጀምሯል። ስንመክተው የቆየነውን የደፈጣ ውጊያን እጅግ አደገኛ ከሆነው ህዝባዊ እምቢተኝነት፣ ህዝባዊ አመፅ ጋር ማስተሳሰር ጀምረዋልና በንቃት ይህን ጉዳይ መመከት ይገባናል ብሏል። እና በባለፈው ፕሮግራማችን ስንናገር እንደነበረው ብልጽግና አሁን ላይ የሚፈራው የጠመንጃ ትግልን ሳይሆን የህዝባዊ እምቢተኝነትን፣ ህዝባዊ አመፅን ነው ስንል እንደነበረው በዚህ ሰነድም ላይ ፍርሃቱን በደንብ አንጸባርቋል። ጠላቶቻችን የደፈጣ ውጊያን ከህዝባዊ አመፅ ጋር ማስተሳሰር ጀምረዋል፣ እጅግ አስደንጋጭ በሆነ እንቅስቃሴ መስመር ውስጥ ገብተዋል ይላል። ሁለተኛ የሚከተሉት ስልት በቀጥተኛና በኢመደበኛ ጥቃት ሀገር እንዳትረጋጋ ማድረግ፣ ቀስ በቀስ በሃይማኖቶች በኩል በሚኖር ኩርፊያና በስነ ልቦና ጦርነት በኩል የሚደረጉ ናቸው ይላል። የሽምቅ ውጊያን ከኢኮኖሚያዊና ፖለቲካዊ አሻጥሮችና ማህበራዊ ጥቃቶች ጋር ማስተሳሰር ጀምረዋል ይላል። በሶስተኝነት በህዝባዊ አመፅ መንግስትን መጣል አቅደዋል። የትጥቅ ትግሉ የሚደረገው ከተደራጀ የስነ ልቦና ዘመቻ ከኢኮኖሚያዊ ጥቃቶችና ከሌሎች ጉዳዮች ጋር ተዳምሮ ነው ይላል። ሌላ አፍራሽ አካላት ብልጽግናን በብሔር በሃይማኖትና በከባቢ በመከፋፈል የውስጠ ፓርቲ አንድነታችንን ለመናድ እየሰሩ ነው ብሏል። ብልጽግናን አፍራሽ አካላት በብሔር በሃይማኖት በከባቢ እየከፋፈሉት ነው። እስካሁን ድረስ በሃይማኖት ሲከፋፍለን የነበረው አገዛዝ፣ በሃይማኖት ሲከፋፍለን የነበረው፣ በማንነት በአካባቢ ሲከፋፍለን የነበረው፣ በጥቅም ሲከፋፍለን የነበረው አገዛዝ አሁን እኔን በሃይማኖት የሚከፋፍሉ እየመጡብኝ ነው፣ በብሔር የሚከፋፍሉ እየመጡብኝ ነው። ስለዚህ አዲሱ ስልታቸው መሆኑን ማወቅ ያስፈልጋል ብሏል። መፍትሄ ብሎ ያስቀመጠው አንደኛ ድክመቶቻችንን መሸፈን ይላል። ድክመቶቻችንን የብልጽግናን ድክመቶች መሸፈን። ልብ አድርጎ ድክመቶቻችንን መፍታት መቅረፍ አይደለም ያለው፣ መሸፋፈን አለብን። የአንዱን ድክመት አንዱ መሸፈን መቻል አለበት። የብልጽግናን ድክመቶች መሸፋፈን ያስፈልጋል ብሏል። ሰርጎ ገብን መከላከል። ፓርቲያችን ውስጥ ሰርጎ ገብ አመራሮች ተፈጥረዋል፣ እነሱም መከላከል ያስፈልጋል ብሏል። የህዝባችንን አመኔታ ማግኘት አለብን። መቼም ብልጽግና ተናዟል። በዚህ ሰነድ የህዝብ አመኔታ እንደሌለ በግልጽ ተረድቷል። የህዝባችንን አመኔታ ማግኘት አለብን። የተቀናጀ የፖለቲካና የጸጥታ ስራ መስራት፣ ልክ ኢሳያስ በላይ ላይ እናደረጉት፣ የአማራ ልጆች ላይ እናደረጉት፣ በርካታ የአማራ ጋዜጠኞች፣ አክቲቪስቶች፣ ፖለቲከኞች፣ የህዝብ ተወካዮች ላይ እናደረጉት ሁሉ
አሁንም የጸጥታ ስራ የአፈና ስራ መስራትን እንዳማራጭ አስቀምጦታል። የአጀንዳና የመረጃ የበላይነትን መያዝ አጀንዳ ሰጭ መሆን ብሏል። ስለዚህ ከዚህ በኋላ ከብልጽግና አካባቢ የሚመጡ በርካታ አጀንዳዎች ይኖራሉ። ልክ እንደ ብርቱካን አይነት ብርቱካንን የደምቢ ዶሎ ተማሪዎች ብለው የቀድሞውን በአማራ ላይ ሲፈጽሙት የነበረውን እገታ ሁሉ በሚያድበሰብስ መልኩ እንደዚህ አይነት ድራማ ቀምረው እንደመጡ ሁሉ አሁን አጀንዳ የመስጠት ስራ ተጠናክሮ ይቀጥላል። ለምሳሌ ያህል በስማን ብለህ ባርከው በስማን ብለህ ረደው የሚል ቪዲዮ ለቀውልን ነበረ። ስለዚህ እንደዚህ አይነት አጀንዳዎች በብዛት ይመጣሉ። አጀንዳ ሰጪ መሆን አለብን፣ የአጀንዳና የሚዲያ የበላይነትን መያዝ አለብን ብለው ስለወሰኑ በቀጣይ ህዝብን የሚከፋፍሉ አንዱን ህዝብ በአንዱ ላይ የሚያነሳሱ አጀንዳዎችን ይዘው ይመጣሉ። ልክ ባህር ዳር ላይ ታስታውሳላችሁ፣ ከዘመታ መቶ ተራሮች ጋር ተቀናጅቶ ህዝባዊ አመፅ ለመቀስቀስ ሲሞክር የህፃን ሄቨንን ጉዳይ ከመዝገብ ቤት ዓመት ያለፈውን ጉዳይ ሰርስረው አምጥተው አጀንዳ እንዳደረጉት ሁሉ እንደዚህ አይነት አጀንዳዎች በብዛት ይመጣሉ ማለት ነው። ሌላ የጠላትን የኢኮኖሚ አቅም መቆጣጠር፣ ባለሀብቶቻችን እየሰማችሁ ነው። የጠላትን የኢኮኖሚ አቅም መቆጣጠር፣ ይሄ ማለት እንግዲህ የአማራ ባለሀብት በቀጣይ ይዘመትበታል ማለት ነው። የኮሪደር ልማት ሲገነባ፣ የጫካ ፕሮጀክት ሲገነባ፣ የተለያዩ የቅንጦት ፕሮጀክቶች ሲገነቡ፣ እነ ጎርጎራ ሲገነቡ ገንዘብ ያልሰጡ ባለሀብቶች በብልጽግና እይታ ጠላቶች ናቸው። ከጠላት ጋር የተሰለፉ ናቸው። ስለዚህ በቀጣይ የጠላትን ኢኮኖሚ መቆጣጠር ያስፈልጋል። የኢኮኖሚ አቅሙን መዝጋት ያስፈልጋል እንደተባለ ሁሉ በቀጣይ እነዛ ባለሀብቶች ላይ ተመሳሳይ ዘመቻ ሲከፈት የምናይ ይሆናል። ሌላ ለእኛ የሚመች የኃይል አስተላለፍ እንዲፈጠር መስራት፣ ለብልጽግና የሚመች የኃይል አስተላለፍ በቀጠናው እንዲፈጠር ማድረግ ያስፈልጋል ብሏል። እዚህ ጋር በተያያዘ ለፋኖ ኃይሎች አንዳንድ አጋር አካላት ሲፈጥርላቸው ነበር ብልጽግና። እንደምታስታውሱት ለምሳሌ ያህል የጀነራል ምግበይን ጉዳይ ማንሳት ይቻላል። ጀነራል ምግበይን የፋኖ ትግል አጋር አድርገው አዛዥ አድርገው ወታደራዊ አዛዥ አድርገው ያመጡት ፋኖን በተለይም ደግሞ ጎንደር አካባቢ ካለው አማራ እንነጥልበታለን ብለው ስላሰቡ ነው። ከመላው አማራ እንነጥልበታለን ብለው ስላሰቡ ነው። በእኔ እምነት የአማራ ሕዝብ ውስጥ ገብቶ ዳሰሳ ቢካሄድ የአማራ ሕዝብ ህወሓትን የብልጽግናን ያህል ይጠለዋል ተብሎ ዳሰሳ ቢካሄድ ውጤቱ ብልጽግና እንዳሰበው ይሆናል ብዬ አላምንም። ከአሁኑ ብልጽግናን ከቀድሞ ኢህአዴግ የቱ ይሻላል ተብሎ ቢጠየቅ የኢትዮጵያ ህዝብ የሚሰጠው መልስ ብልጽግናን ይሆናል ብዬ አላምንም። ይሁንና እንግዲህ በዚህ ሰነድ ላይ ለእኛ የሚመች የኃይል አሰላለፍ እንዲፈጠር መስራት ብለው እንዳሉት ሁሉ በአንድ ወቅት ጀኔራል ምግበይን ከአንድ ወር በፊት ማለት ነው የአማራ ፋኖ አዛዥ አድርጎ በማምጣት በተለይም ከጎጃሙ ኃይል ጋር ጥምረት እንዳለው አድርጎ በማምጣት በእነ ማስረሻም በኩል ካፒቴን ማስረሻ ሰጤ በኩልም ተመሳሳይ ፕሮፓጋንዳ እንዲነዛ በማድረግ ፋኖንና የአማራ ህዝብን ለመነጣጠል ጥረት ሲያደርጉ ነበር። ዛሬ ምን አምጥተዋል? ዛሬ ደግሞ ጀዋር መሐመድ የአማራ ፋኖ በጎጃም አመራር ሆኖ መሾሙን የሚገልጽ የሐሰት ደብዳቤ አዘጋጅተው ሶሻል ሚዲያ ላይ ለቀዋል። አጀንዳ መስጠት ማለት ይሄ ነው። እንደምታዩት ነው ደብዳቤ አማራ ፋኖ በጎጃም የወጣ ነው። ለታጋይ ጀዋር መሐመድ ይላል። የኃላፊነት ምደባን ይመለከታል ይላል። ከላይ በርዕሱ ለመግለጽ እንደተሞከረው እርስዎ በአገሪቱ ባለውት የጎላና የቀደመ የፖለቲካ ንቃት የአማራ ፋኖ በጎጃም ከተመሰረተ በኋላ ደግሞ ትግሉን ለማገዝ የበኩለውን እየተወጡ የቆዩ መሆኑ ይታወቃል። በመሆኑም ድርጅታችን የአማራ ፋኖ በጎጃም ከቅርብ ጊዜ ወዲህ እያደረገ ባለው የመዋቅር ማሻሻያና ማረም ውስጥ እርስዎ የአማራ ፋኖ በጎጃም የዓለም አቀፍና አህጉር አቀፍ ግንኙነት አማካሪ ሆነው እየተመደቡ መሆኑን አሳውቃለሁ ይላል። እርስዎ የትግል ጊዜዎትንና ለሕዝብና ለሀገር የሚጠቅም ስራ ሰርተው እንዳሳዩን ሁሉ በቀጣይም ለወገኖ የሚያደርጉትን አስተዋጽኦ በማሳለጥ ረገድ የተሰጠውን ኃላፊነት በአግባቡ እንዲወጡ አደራ ማለት ፈልጋለሁ ይላል። ዘመነ ካሴ ነው የፈረመው። እታች ላይ ግን ግልባጯን ሲጽፉ ተሸወዱ። የመጨረሻዋን አይታችሁ ከሆነ ለሁለተኛ ክፍለ ጦርና በስሩ ለሚገኙ ሁሉም ብርገዶች ይላል። ለሁለተኛ ክፍለ ጦርና በስሩ ለሚገኙ ሁሉም ብርገዶች የሚለውን ግን ሳያስተካክሉ ቀሩ እና ይሄ ሁሉ ግን አጀንዳ የመስጠት አካል ነው። በበኩሌ ግን ብልጽግና አጀንዳ ሰጠው ሲል አጋር ሁኑ እያለን ይመስለኛል።
አጀንዳ ሰጠው ብሎ ሲያስብ አጋር እንድንሆን ግፊት እያደረገ ያለ ይመስለኛል። ከዚህ በፊት እንግዲህ ጄኔራል ምግበይን የአማራ ፋኖ ወታደራዊ አዛዥ አድርጎ ሾመ። ዛሬ ደግሞ ጀዋር መሐመድን የዓለም አቀፍ ግንኙነት አማካሪ አድርገው ሲሾሙ ፋኖ አጋር ያፈራ ዘንድ ግፊት እያደረጉ ያሉ ይመስለኛል። እንግዲህ ብልጽግና አጀንዳ ያመጣው ደግሞ ጀዋርን ከኦሮሞ ህዝብ ለመነጠል ነው። ጀዋርን ከኦሮሞ ህዝብ ለመነጠል በአግባቡ እንኳ ኤዲት ባልተደረገ በአግባቡ ፎቶሾፕ ባልተሰራ ደብዳቤ ጀዋርን ከኦሮሞ ህዝብ ለመነጠል ብሎ ያመጣው ይመስለኛል። በተረፈ ግን የአማራ ፋኖ ትግል አጋር የሚፈልግበት ወቅት ላይ ያለ ይመስለኛል እና ባለፈው በፌስቡክ እና በትዊተር አጋርነትን በተመለከተ አንድ ምልከታዬን አጋርቼ ነበር። ያንን ምልከታዬን ሳጋራ ብዙ ተቃውሞ እንደማስተናግድ አውቃለሁ። በተለይ ደግሞ ከሆነ አካባቢ ብዙ ተቃውሞ እንደሚመጣ አውቃለሁ። ግን ደግሞ ከፋኖ ትግል የሚበልጥ የለም። ግን ደግሞ ከአማራ ህልውና የሚበልጥ የለም። የሚበልጥ ስለሌለ ይህን ሀሳብ አጋርቸው ሊነጋገሩበት ይገባል። ቢያንስ ኢኖሰንት የሆነው ለአማራ ትግል የሚያስበው ኃይል ሊነጋገርበት ይገባል በማለት ሀሳቡን አውጥቼ ነበር። ይህም ምንድነው የሚለው የአማራ ፋኖና ቲዲኤፍ መተባበር አለባቸው፣ አብረው መስራት አለባቸው። ፋኖ አብይ አህመድን በረዥም ትግል ሊያሸንፈው ይችላል። ግን የፋኖ የትግል ፍጥነትና አብይ አህመድ ደግሞ ኢትዮጵያን እያፈረሰ ያለበት አማራውን እየጎዳ ያለበት ፍጥነት የሚመጣጠን ስላልሆነ አብይ አህመድን በአጭር ጊዜ ለማስወገድ ከተፈለገ በቲዲኤፍ እና በፋኖ ኃይሎች መካከል ጥምረት ያስፈልጋል፣ ንግግር ያስፈልጋል፣ አጋርነት ያስፈልጋል፣ መተባበር ያስፈልጋል የሚል ሀሳብ አጋርቼ ብዙዎች ተንጫጩ። እነዚያ የተንጫጩ ሰዎች ግን የሚገርማችሁ ትናንትና ጄኔራል ታደሰ ወረደ ጅማ ላይ ተገምቶ ጦርና ጋሻ ሲሸለም እዛ ጋ የሆነች አጋርነት ስራ ሲሰራ ስጋት አይሰማቸውም። በተለይ ደግሞ ይሄ ስኳድ የሚባለው ስብስብ በቀጣዩ ርዕሴ በስፋት እመጣበታለሁ። ይሄ ኃይል ከቲዲኤፍ ጋር ከሌሎች የትግራይ ኃይሎችም ጋር እንዳጠቃላይ ከትግራይ ጋር ስለ ጥምረት ሲወራ እብዱ ነው ይከሰታል። እንደ እባብ እየተከለፈለፈ ይመጣል። በሌላ መልኩ ግን እሱ አጋር ያደረገው የብልጽግና አገዛዝ ጌታቸው ረዳን አምጥቶ አማካሪው ሲያደርግ ታደሰ ወረደን ጅማ ወስዶ ጦርና ጋሻ ሲሸልም ምንም አይመስለውም። በጠላት መካከል የሚፈጠር አጋርነት ለሱ ስጋት አይደለም። ምክንያቱም ይሄ ኃይል ጸረ አማራ ስለሆነ ነው። የፋኖ ትግል ምንም አይነት አጋር እንዳይኖረው እያደረገ ያለው ጸረ አማራ ስለሆነ ነው። የአማራ ህዝብ እያወደመ ካለው አገዛዝ ጋር አብሮ እየሰራ ያለው እና ይሄ ኃይል አጋር ሊመርጥልን ይፈልጋል። እነ ጸዳሉን እነ ቆራጡን እነ አማንን ለብልጽግና ያስገባው እጅ እንዲሰጡ ያደረገው ኃይል እና ብልጽግናን አጋሩ ያደረገው ኦህዴድን አጋሩ ያደረገው ኃይል ማንን አጋር ማድረግ እንዳለብን ማንን አጋር ማድረግ እንደሌለብን ሊነግረን ይፈልጋል። በተረፈ አንዳንድ ጊዜ አይኔን ጨፈን አድርጌ ሌሊት ላይ ስታሊን ኤርትራ መገኘቱን ጄኔራል ታደሰ ወረደ ጅማ መገኘቱን ሳስብ ፋኖ ደግሞ እንኳን አይደለም ሌላ አጋር ሊፈጠር ቀርቶ የራሱን አንድነት አጠናክሮ እንኳ እየተጓዘ አለመሆኑን ስረዳ እንቅልፋጣለሁ፣ እረበሻለሁኝ። አፋሕድ ጸረ አማራውን ብልጽግናን ለአጋርነት መምረጡን ስረዳ በእስክንድር ነጋ የሚመራው አፋሕድ በነጌታ አስራደ የሚመራው ፋፍዴን ለአጋርነት ብልጽግና መምረጡን ስረዳ በቀጣይ ፋፍደን አፋሕድ ብልጽግና ተቃቅፈው ፋኖ ላይ እንደሚዘምቱበት ስረዳ ፋኖ አጋር ያስፈልገዋል፣ በፍጥነት አጋር መፍጠር አለበት በማለት አስባለሁኝ። የኢትዮጵያን ዓመታዊ በጀት ሙጥጥ አድርጎ ለጥይትና ለሰራዊት የሚመድብ አገዛዝ ስልጣን ላይ መቀመጡን ስረዳ እና ፋኖን ደግሞ የሚያግዝ ውስጣዊም ሆነ ውጫዊ ኃይል አለመኖሩን ሳስብ ፋኖ ይህን ትግል በአጭር መቋጨት ከፈለገ አጋር ያስፈልገዋል እላለሁ። ስለ አጋርነት ሳስብ ደግሞ እዛው አንድ ወንዝ ተገዜ የሚባል ወንዝ የሚለየን የቲዲኤፍ ታጣቂዎች ትዝ ይሉኛል እና የአማራ ፋኖ ከቲዲኤፍ ጋር አብሮ መስራት ይችላል አይችልም? ትናንትና ይህንን ጉዳይ ርዕስ አድርጎ ሀብታሙ አያሌው ሲዘበዝብ ነበር። ከህወሓት ጋር ተባብሬ ወደ አብይ ዘምታለሁ ለማለት ግን ምንድነው ኮመን ኢንተረስት ንገረኝ፣ ኮመን አጀንዳ ንገረኝ። ከቲፒኤልኤፍ ጋር ካለ አምጣ ኮመን። እኔ ጥያቄ እኮ ይሄ ነው።
ኮመን አጀንዳ ካላምጡ ከህወሓት ጋር አብረህ የምትሰራበት ምን አጀንዳ አለ? ምን የጋራ አጀንዳ አለ? አጀንዳ ካለ አምጣውና እንስማ ማለት ሲናገር ነበር። በቅድሚያ ከህወሓት ጋር አላልኩም በበኩሌ ማለት ነው። ከቲዲኤፍ ጋር አሁን ህወሓት ውስጥ ብዙ የተፈጠሩ ቅርንጫፎች አሉ። ውስጥ ላይ የተፈጠሩ አንጃዎች አሉ። ለምሳሌ የሆነ የህወሓት ክንፍ ከብልጽግና ጋር እየሰራ ነው። የሆነ ኃይል ደግሞ ብልጽግና ሊያጠፋው የሚፈልግ ኃይል አለ። ከዛ ጋር ነው አብሮ መስራት አለበት የተባለው። በተረፈ ደግሞ በሁለተኝነት ሀብታሙ አያሌው ይሄ ሀሳብ ያሳየ ደርቤ እንጂ የአፋብኃ ሀሳብ አይደለም። የዘመነ ካሴ የመሬ ወዳጆ ሀሳብ አይደለም። የኢንጂነር ደሳለኝ የሀብቴ ወልዴ ሀሳብ አይደለም። አንድ የአማራ ህልውና የሚያሳስበው አንድ የፋኖ ትግል የሚያሳስበው ግለሰብ የሚሰነዝረው ሀሳብ ነው። ይህም መረዳት ያስፈልጋል። ኢቨን ጄኔራል ተፈራ እንኳ ህወሓትን በተመለከተ የተናገረው ተመሳሳይ ነገሮች አሉ። ተመሳሳይ ጠላት አለን፣ ተመሳሳይ የህልውና ተሬት አለን። ወደፊት አብረን ልንሰራ እንችላለን፣ አይታወቅም። እስካሁን ግን አብረን እየሰራን አይደለም በማለት ነው የተናገረው። ስለዚህ የአንድ ግለሰብን ሀሳብ የሆነ ድርጅት ሀሳብ አድርጎ መናገር ትክክል አይደለም። በተረፈ ከትግራይ ጋር የጋራ አጀንዳ አለን፣ አብረን እንድንሰራ የሚያደርግ ከቲዲኤፍ ጋር አጀንዳ አለን። ለምሳሌ ተመሳሳይ ጠላት አጋጥሞናል። ብልጽግና ወይም ኦህዴድ የሚባለው ኃይል ትናንት ትግራይን አጥፍቷል። ወጣቶቻቸውን በባዮሎጂካል ዌፐን ላያቸው ላይ እየደፋ አካላቸው አጥንታቸው አመድ እንዲሆን አድርጓል። በርካቶችን ዋጋ አስከፍሏል። ያ ጠላት አሁን የአማራ ህዝብ እየወደመ ነው፣ እየዋጋ ነው። ትግራይን የደበደቡ ድሮኖች፣ የትግራይ ወጣትን የጨፈጨፉ ድሮኖች አሁን የአማራ ወጣቶችን እየጨፈጨፉ ነው። ትግራይን ያወደመው ትግራይን የወረረው እና መከላከያ በሚል ስም የሚጠራው የአብይ አህመድ ታጣቂ አሁንም አማራ ክልል ገብቶ በርካታ ውድመት እየፈጸመ ነው። ይሄን ያለው ደግሞ አሳየ ደርቤ አይደለም፣ በርካታ ዓለም አቀፍ ተቋማትም ጭምር የዘገቡት ጉዳይ ነው። ስለዚህ ተመሳሳይ ጉዳት እያስተናገር ነው፣ ተመሳሳይ ጥቃት እያስተናገር ነው፣ ተመሳሳይ መገፋት እያስተናገር ነው እና ይሄ አጀንዳ አይደለም። ትግራይን የደበደበ ድሮን አማራን እየደበደበ ነው። ትግራይን የወረረ ሰራዊት አማራን ወሮ ማድረግ ያለበትን ነገር ሁሉ እያደረገ ነው። ትግራዮች ታስረውበት የነበረውን እስር ቤት አሁን ላይ አማራዎች ተረክበውታል። ትናንትና የትግራይ ወጣቶች ተዘግተውበት የነበረውን የአዋሽ አርባ ወታደራዊ ማሰልጠኛ ዛሬ አማራዎች ተረክበውታል። ትናንትና የትግራይ ወጣቶች አባ ሳሙኤል ነበሩ፣ ቂሊንጦ ነበሩ፣ ቃሊቲ ነበሩ። ዛሬ እኛ ወንድሞች እኛ እህቶች በተመሳሳይ መልኩ አባ ሳሙኤል ናቸው፣ ቂሊንጦ ናቸው፣ ቃሊቲ ናቸው። ትግራይና አማራ ከአዲስ አበባ እየተጠረጉ ነው። የትግራይና የአማራ ተወላጆች ከአዲስ አበባ እየተጠራረጉ ነው። በኮሪደር ልማት በምን በለው የአብይ አህመድ የኮሪደር ልማት አሁን አማራውን ሲጠርግ ትግራውን እየማራ አይደለም እና የዲሞግራፊ ለውጡ ሰለባ ሆነው አብረው እየጠፉ ናቸው። ከስራና ከኃላፊነት እየተነሱ ነው። በአዲስ አበባ በፌዴራል ደረጃ ለምሳሌ የነበረ አወቃቀር ነበር። በአዲስ አበባ ደረጃ 25 የሚባል ነበረ። 25%ቱን የአማራ ወይም የባዕዳን ሰዎች ነበሩ ስልጣን ላይ። 25%ቱን የኦሮሞ፣ 25% የትግራይ፣ 25% የደቡብ እንደዚህ የመሰለ እንትን ነበረ። የአማራው 25% መኖሩን አስታውሳለሁ። አሁን ላይ የለም። እኔም ፌዴራል መስሪያ ቤት ውስጥ ሰራ ነበረ። ከፍተኛ ባለሙያ ነበርኩኝ። ሚኒስቴር መስሪያ ቤት ውስጥ ሰራ ነበር። አውቃለሁ እና የአማራ ቦታዎች ተብለው የተለዩ አሁን ላይ በሌሎች ተይዘዋል። በፐርሰንት ቢሰላ አሁን 5% አታገኝም። እነዚህ 5% ደግሞ እነ ጃንጥራር ናቸው፣ እናገኘው ተሻገር እና የመሳሰሉ ናቸው። እነሱን አማራ ብሎ መጥራት የሚቻል አይደለም። ስለዚህ ከስራና ከኃላፊነት ሁለቱም እየተጠራረጉ ነው፣ ሁለቱ ህዝቦች። ታዲያ ይሄ የጋራ አጀንዳ አይደለም? ከኢኮኖሚው ተጠራርገው እየወጡ ነው። ትናንት በኢምፖርት ኤክስፖርት ዘርፍ ተሰማርተው የነበሩ የአማራና የትግራይ ልጆች አሁን ላይ እየተወገዱ ነው። ከመርካቶ እየተባረሩ ነው። በንግድ ስራ ተሰማርተው የነበሩ፣ በባለሀብትነት ተሰማርተው የነበሩ፣ በኮንስትራክሽን በኮንትራክተርነት ተሰማርተው የነበሩ አማራዎች፣ ትግራዮች አሁን ላይ ከቢዝነሱ ውጭ እንዲሆኑ እየተደረገ ነው። ሌላ ምን አጀንዳ አለ? የቲዲኤፍ እና የፋኖ ኃይሎች ወይም አማራና ትግራይ ሸር የሚያደርጉት ሌላ ምን አጀንዳ አለ? አገር የሚባል አጀንዳ አለ።
ሀገር እንደሚወራው አይደለም። ይሄ ሳልሳይ ወያኔ ምናምን እየመጣ የሚቀባጥረውን እርሳው። ግን የጋራ ሀገር ያለችን ኢትዮጵያ የምትባል ሀገር በሰሯት ሀገር ላይ ሁለቱም ህዝቦች ማለት ነው እንደ ባዕድ እየተቆጠሩ ነው። ሀገር ሲፈርስ ተመልካቹ ነው እየታዘቡ ነው። ኦህዴድ በዚህ ፍጥነት የኢትዮጵያን ህልውና አደጋ ውስጥ ሊጥለው የቻለው ሁለቱ ህዝቦች አንድ መሆን ባለመቻላቸው የተነሳ ነው። ኢትዮጵያ ከበፊት ጀምሮ በታሪኳ ውስጥ ኢትዮጵያን በመስራት ሂደት ውስጥ የትግራይና የአማራ ህዝቦች ከፍተኛ አስተዋጽኦ አላቸው። የኦሮሞ ህዝብም አለው፣ የደቡብም አለው። ስለዚህ በሰሯት አገር ላይ መላው ኢትዮጵያን በሰሯት አገር ላይ ትግራይና አማራ የራሳቸውን አሻራ አሳርፈዋል። ያቺ ሀገራቸው ስትፈርስ ተመልካቹ ነዋል፣ ባዕድ ተደርገዋል በሀገራቸው ላይ። ይሄ አብሮ ለመስራት የሚያስችል አጀንዳ ነው። ስልጣን የጋራ አጀንዳችን ነው። በህዝባችን ልክ በቁመት በወርዱ ልክ ስልጣን ያስፈልገዋል። የአማራ ህዝብ የትግራይ ህዝብ ያስፈልገዋል። አሁን በፌዴራል እንትን ውስጥ የትግራይ ልጆች እኮ የሉም። የትግራይ ፖለቲከኞች የትግራይ አመራሮች አሉ ማለት አይቻልም። የሉም። ፌዴሬሽን ውስጥ የሉበትም። አማራው በተመሳሳይ መልኩ ተጠርጎ ተባሯል። ለአማራ ህዝብ አስባለሁ የሚል አስተሳሰብ ያላቸው ግማሾቹ እስር ቤት ናቸው፣ ግማሾቹ ከሀገር ተባረዋል፣ ግማሾቹ ከስልጣን ተሽረዋል። ስለዚህ የቀሩት እነማን ናቸው? እነ በለጠ ሞላ፣ እነ አገኘሁ ተሻገር፣ እነ ተመስገን ጥሩነህ እና የመሳሰሉት ናቸው። ስለዚህ ስልጣን የሚለው ጉዳይም የጋራ አጀንዳቸው ነው። ሌላ አብረው ለመስራት የሚያስችላቸው ዋነኛ አጀንዳ የአቅም ውስንነት። ትግራዮች ትናንት በተናጠል ሞክረው ነበር፣ አልቻሉም። አብይ አህመድን ከስልጣን ለማስወገድ በተናጠል ሞክረው አልቻሉም። ዛሬ ፋኖች አብይን ለማስወገድ ማድረግ ያለባቸውን እያደረጉ ነው። ስቲል ግን የደፈጣ ውጊያ ላይ ናቸው። ይህ በግልጽ መታወቅ መቻል አለበት። የደፈጣ ውጊያ ላይ ናቸው። አሁን ከባድ መሳሪያ የላቸውም። የድሮን መከላከያ የላቸውም። የድሮን መከላከያ ፋኖ ያለው የድሮን መከላከያ ርቀትን ጠብቆ መጓዝ ይባላል። በተሽከርካሪ አለመጓዝ ይባላል። አንድ እንኳን የድሮን መከላከያ የለውም። አብይ አህመድ ፕሮፓጋንዳ የሚወድ መሪ በመሆኑ የተነሳ 500 ድሮን ከውጭ አምጥቶ ይሄም ሁሉ ድሮን አምጥቼ ደፋባቸዋለሁ የሚል መልእክት ለማስተላለፍ ቢሞክርም ግን ደግሞ ቀላል የማይባል ድሮን መግዛት ይችላል። አሁንም አለው። በከባድ መሳሪያ በምን የኢትዮጵያን በጀት በአጠቃላይ የሚመድበው ለሰራዊት ስልጠናና ለጥይት መግዣ እንደመሆኑ መጠን በእነዚህ በሁለቱ ጉዳዮች ላይ እጥረት ያጋጥመዋል ተብሎ አይታሰብም። አፍሶ ወደ ወታደራዊ ማሰልጠኛ እያስገባ ነው። ጥይት በብዛት እየገዛ ነው። ስለዚህ ያን ያፈሰውን ወጣት አምጥቶ አማራ ክልል ላይ ባዘመተው ቁጥር እሱን እንደገና ለማስወገድ ብዙ ሪሶርስ ይጠይቃል። የአቅም ውስንነት አጋጥሟቸዋል። ጸረ ሀገር ጸረ ህዝብ የሆነውን የአብይ አህመድ አገዛዝ ከስልጣኑ ለማስወገድ የአቅም ውስንነት አለ። ድር ቢያብር አንበሳ ያስረን ነው የሚባለው። ሁለቱ ኃይሎች ግን በጋራ ቢቆሙ ደግሞ የሚፈጥሩትን ተአምር ማንም አሳምሮ ያውቃል። ማንም እኔ ይህንን ፖስት ባጋራው ቅጽበት ወደውኑ ነው ሪፖርት አድርገው ብልጽግናዎች ያስጠፉት። ወደውኑ አስጠፍተውታል። ምንም እዛ ላይ የጣስኩት የኮሚኒቲ ጋይድላይን ጥሰት የለም፣ የፌስቡክም ማለት ነው። ግን ኦርጋናይዝድ ያደረጉ ቡድን ሪፖርት እንዲያደርግ በማድረግ ወደውኑ ያስጠፉት። ለምን? ይሄ ሀሳብ የማይፈልጉት የሚያሽቃጃቸው ስለሆነ። ሌላ የትግራይና የአማራ ህዝቦች ነገደ ይቁጣን ናቸው። ወደድክም ጠላህም ነገደ ይቁጣን ናቸው። የሴም ህዝቦች ናቸው። አንድ አይነት ህዝቦች ናቸው። ይሄ ጋራ አጀንዳ ነው። ወልቃይትና ራያ የወልቃይትና ራያ ችግር ሊፈታ የሚችለው በልዩነት ሳይሆን በአጋርነት መንፈስ ነው። በአንድነት መንፈስ ነው ሊፈታ የሚችለው። ይህን በአግባብነት በሌለው መልኩ መተንተናችሁን አቁሙ እና ሀብታሙ አያሌው የልዩነት ምንጭ ማድረጋችሁን አቁሙ። የትግራይ ልጆች እኮ ኮምቦልቻ ሀገራቸው ነው። ደሴ ሀገራቸው እኮ ነው። ዘና ብለው እየኖሩበት እኮ ነው። ደሴ መናኸሪያ አካባቢ ሂድ እስኪ። እዛ ያሉ ህንፃዎች ማን ናቸው? የአማራዎች ናቸው? የትግራዮች ናቸው? ደሴ አገሬ ብለው እየኖሩ ነው። ኮምቦልቻ አገሬ ብለው እየኖሩ ነው። ስለዚህ ደሴ፣ ኮምቦልቻ በተለያዩ የኢትዮጵያ ባህር ዳርም ልንል እንችላለን። በተለያዩ የኢትዮጵያ ክፍሎች ያለውን የትግራይና የአማራ ህዝብ አኗኗር አንድነት ወደ ወልቃይትና ራያ በመውሰድ መፍትሄ መስጠት የሚቻለው በዛ መልኩ ነው። በተረፈ አብሮ ለመስራት የሚያስችላቸው ደግሞ አሁን ወልቃይትና ራያ የማን ነው?
የማን ነው? የትግራይ ነው? ወልቃይትና ራያ የአማራ ነው? አሁን አይደለም፣ የኦህዴድ ነው። ወደድክም ጠላህም የኦህዴድ ነው። ኦህዴዶች ቢፈልጉ አሁን በወልቃይት በኩል ከፈለጉት አካባቢ ያንን ኮሪደር እንደፈለጉ መጠቀም ይችላሉ። መንግስት ተብለው ኮሎኔል ደመቀ ዘውዱ የተባለ ወኪል አስቀምጠው ፈለጉትን ማድረግ ይችላሉ። በዛች ኮሪደር ግን ፋኖ መርፌ አያሳልፍም፣ መርፌ አያሳልፍም። እንደፈለግ ሂደህ እዛ አማራ ነኝ ብለህ የምትንቀሳቀስበት ሁኔታ የለም። ራያን ብትሄድ በተመሳሳይ መልኩ ትግራዮችም አሁን ራያ በፌዴራል ቁጥጥር ስር ነው። ስለዚህ ራያ ወልቃይት የሚባለው አሁን ላይ ኮሎኔል ደመቀ ዘውዱ ወደ ሚዲያ ሲመጣ አማራ ሲል ብሰማውም እውነቱ ግን እንደዛ አይደለም። እቅዱም ደግሞ አማራ ጋር ማካለል አይደለም። በጣም ሰፊ እቅድ እየመጣ ነው። ሰፊ እቅድ እየመጣ ሌላ አብይ የወልቃይትና የራያም ጉዳይ ታይም ቦምብ አድርጎ እየተጠቀመበት ይገኛል። ለወደፊቱም ቢሆን ራሱ የትግራይና የአማራ ህዝብ አብረው እንዳይቆሙ የተጠመደ ፈንጂ አድርጎ እየተጠቀመበት መሆኑ ይታወቃል። ለምሳሌ አሁን የታሰበውን ነገር ልንገራችሁ። ሰሞኑን እንግዲህ ደቡብ ጎንደር አካባቢ ሲንቀሳቀሱ የነበሩ የፋፍደም ተዋጊዎች እጅ እየሰጡ ነው። እነ አማን እነ ጸዳሉ ትናንትናም ቆራጡ መግባቱን ሲዘገብ ነበር። ይሄ ያለ ምክንያት አይደለም። ብልጽግና ጋር ከተደረገ ድርድር የሚመነጭ ነው። የዝናሽ ታያቸው ገንዘብ ፈሰስ ተደርጎ ነው። ብዙ የገንዘብ ማተለያ ቀርቦ ነው። ከዚህ ባለፈ ግን ፖለቲካዊ አጀንዳ አለ። ይሄ ፖለቲካዊ አጀንዳ ምን መሰላችሁ? በተደጋጋሚ በጠለስ ሚዲያ የሰራውበት ጉዳይ ነው። በነገራችን ላይ ብልጽግና ህልውናዬን ይታደጉልኛል ብሎ ካቀዳቸው እቅዶች መካከል የጎንደር አማራን ከመላው አማራ መነጠል ነው። ይሄ የብልጽግና እቅድ ነው እና እስካሁን ድረስ ያልተሳካው በነ ሀብቴ ወልዴና በነ ባየቀናው ነው። በተረፈ አፋሕድ ውስጥ የነበረው ኃይል የጠቅላይ ግዛት አስተሳሰብ ሲያነበንብ የነበረ አማራን ሲከፋፍል የነበረ ኃይል ነው። ከሸዋ ጋር ተለጥፎ በእስክንድር ነጋ አማካኝነት እሱ ላይ ተለጥፎ አማራን ሲከፋፍል የነበረ ኃይል ነው እና ያ ኃይል ሲያደባ ከቆየ በኋላ አሁን ብልጽግና ጋር ለመስራት ተስማምቶ እየገባ ነው። በቀጣይ እነ ጌታ አስራደ ይገባሉ። ጌታ አስራደ እንደሚገባ ማወቅ ከፈለግ ከጣና ቴሌቪዥን ጋር ያደረገውን ኢንተርቪው ግባና አዳምጠው። ጸዳላ የገባበትን ምክንያት ሲተነትን ትሰማዋለህ። ቆራጡ የሚገባበትን ምክንያት ሲናገር ትሰማዋለህ። እንግዲህ አንድ የፋኖ መሪ ነኝ የሚል በአመራርነት ላይ የተቀመጠ ሰው እንደዚህ አይነት ህዝባዊ ክህደት ሲፈጸም ያንን ነገር ባያምንበት እንኳን ማውገዝ ነበር የሚጠበቅበት። ግን ጌታ አስራደ ደግሞ ያንን ጉዳይ ለዚያ ክህደት ምክንያት ሲያበጅለት ታገኘዋለህ። ሰው የታቀደው በቀጣይ ምንድን ነው? ጎንደርን ከአማራ መነጠል፣ ከፋኖ ትግል መነጠል። አብዛኛውን ፋኖ አሁን ጌታ አስራደ ይገባሉ። እነሱ ከገቡ በኋላ ከተከዜ ዘብ ጋር የማቀናጀት ስራ መስራት፣ ሌሎች ፋኖ እንትኖችንም ተከዜ ዘብን እንዲቀላቀሉ ማድረግ። ይሄ መጀመሪያ ፕላን ኤ ነው። በነገራችን ላይ ጎንደርን ከአማራ በመነጠል ክልል በማድረግ ለራስ አገልግሎት መዋል። አብይ አህመድ ከህወሓት ይልቅ በቅድሚያ ያስቀደመው አሁን ጎንደር ላይ ያለን አማራ መጠቀም ነው። የወልቃይትን ጉዳይ ኦልሬዲ በእጁ ያስገባው ጉዳይ ነው። ትናንትና እነ ኮሎኔል ደመቀ ዘውዱ የእሱ ጋሻ ጃግሬዎች እንዲሆኑ በማድረግ ከአማራ ልብ ውስጥ ትናንት የነበራቸውን ክብር እንዲያጡ እንዳደረገው ሁሉ አሁን ደግሞ ሌሎች የፋኖ ኃይሎችንም ተመሳሳይ ማኖ እያስነካቸው ነው። ስለዚህ እነሱን ካስገባ በኋላ ከወልቃይት ጋር ጎንደርን አንድ ክልል የማድረግ እቅድ አለ። ያንን ለማድረግ ምን ያስፈልጋል? ጎንደርን ከአማራ መነጠል ያስፈልጋል እና የጎንደር ፋኖ አሁን ከፋኖ ትግል ውስጥ እንዲወጣ ማድረግ። አሁን ደቡብ ጎንደር ላይ ያለ ኃይል በብዛት እንዲወጣ እየሆነ ነው። ስለዚህ ያንን በማድረግ የጎንደር አማራን ነጥሎ የብልጽግና አጋር ማድረግ እቅድ አለ። ይህን ስል ግን የጎንደር አማራ ብልጽግናን ይፈልገዋል እያልኩ አይደለም። የጎንደር ፋኖ ይፈልገዋል እያልኩ አይደለም። ግዙፉ በነ ሀብቴ ወልዴ በነ ባየቀናው የሚመራው ፋኖ አሁንም ከብልጽግና በላይ ጠላትም ስጋትም የለውም። የጎንደር አማራም በተመሳሳይ መልኩ ብልጽግና መንግስት ብሎ የሚቀበል አይደለም። የብልጽግና እቅድ ግን ይሄ ነው። ከዛ ከነጠለ በኋላ ጎንደርን የመገንጠል ሀሳብ ነው ያለው። ይሄ ካልተሳካና ከከሸፈ ግን ዛሬ ጀነራል ታደሰ ወረደን ወስዶ ጦርና ጋሻ ሲሰጥ እናየው ሁሉ በቀጣይ ህወሓት ጋር የህወሓትን ጥያቄዎች ሙሉ በሙሉ ማሟላት
ህወሓትን አጋር ማድረግ የሚል እቅድ አቅዷል። ያንን አቅዷል። ህወሓትን አጋር ለማድረግ ብቸኛ ጥያቄ ወልቃይት ምናምን የሚል ነው። የወልቃይትን ጥያቄ ለመመለስ ደግሞ ምን ያስፈልጋል? ጎንደርን ከአማራ መነጠል። አሁን እያደረገ ያለው ነገር ሁለት ስለት ያለው ነው። ይህም ማወቅ ያስፈልጋል። አንድ ጎንደርን ለመነጠልም እንደ ግብአት የሚያገለግል ነው። ነገ ደግሞ ጎንደርን ለማጥቃትም ሲፈልግ አሁን ላይ ከአማራ መነጠል ከቻለ እሱ ግብአት ሆኖ ያገለግለዋል። ስለዚህ ፕላን ኤ ካልተሳካ ፕላን ቢ ያደረገው ነገ ህወሓቶች ጋር ተቃቅፎ ወደ ወልቃይት እንትን ማለት ከዛ ወደ ኤርትራ መገስገስ የሚል ፕላን ያለው የወልቃይትና የራያን ጉዳይ አሁንም እየተጠቀመበት ነው አገዛዙ። ለወደፊቱም ሊጠቀምበት አቅዷል። ይህንን ጉዳይ እልባት መስጠት የሚቻለው በምንድን ነው? በመካከላችን ያለውን ልዩነት በማጉላት ጦርነት በመቀስቀስ አይደለም። የአንድነት መንፈስ እንዲነፍስ በማድረግ ነው ይህንም ችግር መፍታት የሚቻለው። የወልቃይትና የራያ ጉዳይ ሀብታሙ አያሌው እንዳለው የትግራይና የአማራ ህዝብ ቲዲኤፍ እና ፋኖች አብረው እንዳይቆሙ የሚያደርጋቸው አጀንዳ ሳይሆን አብረው እንዲቆሙ የሚያደርጋቸው አጀንዳ ነው ማለት እወዳለሁ። በተረፈ ግን የአብይ አህመድ ፕሮጀክት ይሳካ ዘንዳ ስኳድ የሚባለው ኃይል የሰራው ስራ ቀላል አይደለም። በጣም ሰፊ ስራ ነው የሰራው። ተሳክቶለታል። ብዙ ፕሮግራም ሰርቼ ነበር። ስኳድ ሲባል ያንን ሀሳብ ከሚገዛው ይልቅ የሚቃወሙ ይበዛ ነበር። ግን ውስጡን ሰርተው አሁን አብይ አህመድ በትንሹም ቢሆን የሚፈልገውን ነገር አጎናጽፈውታል። አሁንም እየሰሩ ነው። በጀት አላቸው፣ ሪሶርስ አላቸው። ታች ደግሞ ብዙ ኃይል እየቀፈቀፉ ነው። እነ አያሌው መንበር፣ እነ ምስጋናው አንዱዓለም፣ እነ ቹቹ አለባቸው፣ እነ ኮሎኔል ደመቀ ዘውዱ፣ እነ ጋሻው መርሻ ሰፊ ስራ እየሰሩ ነው። ጌታዬ በጣም ሰፊ ስራ እየሰሩ ነው። ስለዚህ ወደፊትም ብዙ ጥፋት ሊያደርሱ ይችላሉ። ግን አሁን ጎንደር ላይ ለሚፈጸም ነገር በዋናነት የጎንደር አማራዎች እያንዳንዱን እንቅስቃሴ እየተከታተላችሁ ማክሸፍ ያለባችሁ እናንተ ናችሁ። ለምን የሌላው አካባቢ አሁን እንትን ሲባል አዋጭ ስላልሆነ ማለት ነው። አዋጭ ስላልሆነ በአማራነት መንፈስ አስተያየት ስንሰጥ ጎንደር ጠል ምናምን የሚል ታርጋ እየመጣ ስለሆነ እናንተ በዋናነት የእነዚህን ሰዎች እቅድ እየተከታተላችሁ ማክሸፍ መቻል አለባችሁ። ካልሆነ ግን ነገ ወልቃይት ላይ ለሚከሰት ነገር ማንንም ልጠይቃችን ማንም ዘመነ ካሴ ላይ ልትወረውር ትችላለህ። እንትናን አስረስ ማረን ልትፈርጅ ትችላለህ። እንደ እውነቱ ከሆነ ግን ነገ በወልቃይት ላይ ለሚከሰት ነገር ኃላፊነቱን የሚወስደው ስኳድ የተባለ ስብስብ ነው። አሁን ለብልጽግና እየገበሩ ያሉ የፋኖ መሪዎች ናቸው። ጥቅመኛው ኤሊት ነው ኃላፊነቱን የሚወስደው። በተረፈ ግን ይሄ ኤሊት አማራን በማስከፈል በተለይ ደግሞ የጎንደር አማራን ዋጋ በማስከፈል ብልጽግና ማገልገል የሚቅዳቅዶ እየተንቀሳቀሰ ስለሆነ ይህን ነገር ማስቆም ይገባቸዋል። በተረፈ የትግራይ ኃይሎች ሲባል እኒህ ኃይሎች መጥተው ደግሞ መልሰው ተቃዋሚ ሆነው እንዲከሰቱ ሊፈቀድላቸው አይገባም። የአማራ ጠላት ከሆነው ስልጣን ከያዘው እልፍ አላፍ ውድመት እየፈጸመብን ካለው ኃይል ጋር ተለጥፈው እንደገና አማራ ላይ ሊዘምቱ ፋኖ ላይ ሊዘምቱ የተዘጋጁ የፋኖ ክንፎች ባሉበት ሁኔታ በጣም በርካታ ጉዳዮች አስገድደውት የአማራ ፋኖ አጋር ቢፈጥር ክፋትም ጥፋትም የለውም፣ ኃጢአትም አይደለም። እኔ እኮ ትግራይን በተመለከተ የትግራይ ኃይሎችን በተመለከተ እነዚህ ሶሻል ሚዲያ ላይ ፋይት ማድረግ እኮ አይደለም። በአማራ ላይ የፈጸሙትን ግፍ እኮ አንድ ባንድ እኮ ጠቅሼ በማስረጃ ደግፌ በመጽሐፍ አሳትሜያለሁ፣ በመጽሐፍ መልክ አዘጋጅቻለሁ። ይህንን ሀሳቤን ያን የድሮውን ሀሳቤን እንዲቀይር ያደረገኝ እየመጣ ያለው አስገዳጅ ሁኔታ ነው። ለህዝብ በማሰብ ነው። ህወሓት ትናንት ያደረሰውን ጥፋት እሱን በመርሳት በመዘጋት አይደለም፣ ግን እየመጣ ያለውን ሁኔታ አስገዳጅ ሁኔታ አቅምን በማመዛዘን የአማራ ህዝብ ላይ እየመጣ ያለውን የመጪ ጊዜ አደጋ ስሌት ውስጥ በማስገባት ነው ወደዚህ ሀሳብ ልገባ የቻልኩት። ከዛ ውጭ ምንም አይነት ኢንቴንሽን የለኝም። በተረፈ አማራን ከሚዋርም ኃይል ጋር ተሰልፈ እሱ ጋር እያረጠረጥክ ፋኖ ከማን ጋር መሰለፍ እንዳለበት መሰለፍ እንደሌለበት ወሳኝ ሆነህ ደግሞ ልትመጣ አትችልም ማለት እወዳለሁ።
ከዚህ ጋር በተገናኘ ማርሸት አንድ ምርጥ ሀሳብ አጋርቷል። ዛሬ ምርጥ ሀሳብ ምን ይላል? የአቆርቋሽ ቀልባሾች ጋብቻ ፍጻሜ ይላል። ብልጣብልጥ ግን ቅርብ አዳሪ ትንታኔ የተሸከሙ ቡድኖች ናቸው። ሁለቱም የአስቻይ ሁኔታ ግምገማዎችና የአዝማሚያ መረዳታቸው ስህተት ነው። የእነዚህ ሁለት ብልጣብልጥ አካላት ጋብቻ የወለደው ድርጅት አፋሕድ ይባላል። የአብዮት ቀልባሹ ወይም የአንድነት ዜግነት ጎራ እና የትግል አቆርቋዡ ወይም የጠቅላይ ግዛት ጎጥ ጋብቻ ውጤት ነው አፋሕድ። ቀልባሹ በዋናነት በአንድነት የፓርቲ ፖለቲካ ተሸንፎ ባህር ማዶ የተሰባሰበ ዲያስፖራ መር የስደት ፖለቲካ ነው። ገንዘብ ያለው ነገር ግን መሬት ላይ ሰራዊት መፍጠር ያልቻለ ለዘመናት በቅንጅት አንድነት፣ ግንቦት ሰባት ወዘተ ተንከላውሶ ያልሆነለት አንኮላ ስብስብ ነው። ባልደራስ የሚባለው ፓርቲ የተጠቀመበት የነበረ የውጭ መዋቅርም የዚሁ አካል ነው። ከእስክንድር ነጋ ተአምር የሚጠብቅ ነውላላ የሆነው የትግሉ ባህሪና ፍላጎት ስላልተረዳ ነው። ከነሻለቃ ዳዊት ወደነ ዶክተር አምሳሉ ቢገላበጥ ለውጥ የለም፣ ፖለቲካዊ ውቅሩ አንድ ነውና። አቆርቋዡ የጠቅላይ ግዛት ተናጠላዊ የበደል ትርክት እየያዘ ብዙ የሚለፋ ግን የተምታታበት የፍላጎት ቡድን ነው። የስጋቱና ጠላቱን ምንጭ ከተከዜ ማዶና ጣና ግርጌ አድርጎ የሳለ ሌላ ጠላትን በተከታይነት የሚመለከት የአማራ የሚባል ጥያቄን አውርዶ የመንደር ብሶቱንና ፍላጎቱን የሚተርክ ነው። ከወልቃይት ማንነት መመለስና ከጠቅላይ ግዛት አስተዳደር ያለፉ ጥያቄዎች የሉትም። በሌላ አካባቢ ያሉ አቆርቋዦች ለምሳሌ ቀደም ሲል ጎጃም ላይ የበቀሉት በኋላ በወሎ ህብረት ያቆጠቆጡት ሸዋም ላይ በመሃል ዳር ፖለቲካ ሲያላዝኑ የነበሩ አቆርቋዦች ተሸንፈዋል። ከአፋሕድ ጋር ምንም ቁርኝት የላቸውም። አሁን ላይ የቀሩት የአፋሕድ ተጋሪዎች ወዲህ አሉ። የአማራ አጀንዳና አማራነትን ሽፋን አድርገው ይተረኩታል እንጂ ልባቸው መንደራቸው ላይ የሚመታ ነው። ይሄ ፋፍደን ገብርዬ ስኳድ ወዘተ የሚባል ቡድን በተናጠል ሲሮጥ ዓመታት ቢፈጅም የእስክንድራውያን አፋሕድን ጥሩ መሸጋገሪያ አድርጎ ከጀርባ ልፍጦን ለማሳካት ተጉዞ ነበር። ከጣና ግርጌ ያለውን ጥላቻ አለስልሶና ቀስ አድርጎ ለመግለጽ ጸረ ዘመነነት ለማሳየት የተጠቀመበት ወይም ለዚያ ሲል የተሳፈረ ብቻ አይደለም። እስክንድርን መምረጥ የጎንደርን አንድነት ያመጣል ብለን ስሌት ሰራን ያለው ምስጋናው አንዱዓለም ጋብቻውና መፈናጠጡ ስለ አማራ አይደለም። በዚህ ረገድ አቆርቋዡና ቀልባሽ የሚስማሙት በጠቅላይ ግዛት አደረጃጀት ፍላጎት ነው። የአቆርቋዥ አፋሕድ የጠቅላይ ግዛት ፍላጎቴን ያሳካልኛል ብሎ ያምን ስለነበር ነው የተለጠፈበት። እንዳልሆነ ሲገባው ጥያቄውን በተናጠል በሌላ አግባብ አፈረጠው። አሁን በዲያስፖራ ያለው ቀልባሽና አቆርቋዥ ከሁለት ተጓድኖ እየተቀጠቀጠ ነው። በስማቸው መጠራራት ጀምረዋል። ግንቦት ሰባቶች እንዲህ አደረጉን፣ የጠባቡ ጎጠኞች እንዲህ አደረጉ እየተባባሉ ነው። ተቋምን ሳይቀር ከሁለት ከፍለዋል። መሬት ካለው ታጋይ ፋኖ ተነጥለው ብቻ ሳይሆን ሳያውቀው ጭምር መግለጫ ያወጣሉ። የተረጀ በላይን ቅሬታ ያስታውሷል። አቆርቋዥ ቀልባሾች ዛሬ በቀውስ ማዕበል ተመትተዋል። የመስመር ቀውስ፣ የአመራር ቀውስ፣ የፖለቲካ ቀውስ ወዘተ ገጥሟቸዋል። ከአፋሕድ መናጆነት ተስፋ የቆረጠው አቆርቋዥ በይፋ የአስተዳደር ጥያቄ ብሎ የጠቅላይ ግዛት ጸረ አማራ አጀንዳውን ይዞ ወጥቷል። ይቺ አጀንዳ በትርክቷና በተሸካሚዋ ብዛት በደንብ የምናውቃት ነች። ዞሮ ተጋቢዎቹ የገጠማቸው ቀውስ ለአማራ ህልውና ወጥተው የራሳቸውን ህልውና ማዳን በተቸገሩበት ደረጃ አመራሩን እየበላ ነው። መሬት ላይ የኛ ነው የሚሉት ፋኖ አመራሩና አባሉ እየተበላ አሁን መበተንና አስከፊ በሆነ መንገድ ለአገዛዙ እጅ እየሰጠ ነው። ኮሎኔል ታደሰ ከፍ ያለው ደሴን እነሱን አስበልቶ ነጸዳለ ደሴ ቆራጡና መሰሎቹ እጃቸውን እየሰጡ ነው። ሁለት ጎራ ወደ ፍች ገብቶ ከመቀጣቀጡ ጎን ለጎን አንድ ሰሞን የተደመጠችውን የደቡብ ጎንደር እዝ ምስረታ አጀንዳ ለዛሬው የቀጠናው የፋኖ ቀውስ ያለውን ሚና በወጉ ላጤነ የነገሩ ሂደት ይገለጥለታል። ወደ አማለ ወዲህ ፍጻሜው ከሰራዊት አመራር ወደ ድርጅት አመራር የሚቀጥል ጃልሰኝነት ነው። አማራ ያሸንፋል በማለት ማርሸት ጉብ የሆነ አርቲክል አጋርቷል እና እንደተባለውም በቀጣይ እስክንድርና አንጃዎቹ ወደ ፓርቲ ፖለቲካ ለመግባት በዝግጅት ላይ መሆናቸውን የደረሰ መረጃ ያመለክታል። ወደ ፓርቲ ትግል ውስጥ ለመግባት ዝግጅት ላይ ናቸው እነ እስክንድር። ይህንንም በቀጣይ የምናየው ይሆናል በማለት
የዛሬውን ዝግጅታችንን እንቋጫለን። በተረፈ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እንላለን። እናመሰግናለን።